no one can escape from the deeds of politics ማንም ሰው ከፖለቲካ ውጪ ሊሆን ነኝም ማለት አይችልም እንደውም ፕሌቶ ይላል ኢዜማ ከሌሎች ፓርቲዎች በተለየ መልኩ በመላው ሀገሪቱ ከ300 ምናምን በላይ መቀመጫ እጩ ያቀረበ ፓርቲ ነው መንግስት ሊሆን የሚያስችል ቢመረጥ ነበረው መዋቅር ህብረተሰብ ጥያቄ ያነሳል ጥያቄዎቹ ትክክል ሊሆኑም ላይሆኑም ይችላል ቁንጫ ስለዘለለች አቧራ ያነሳም ተረክ አዋጭ ነው ይላሉ አያስኬድም ማህበረሰቡ የሚያነሳቸውን ጥያቄዎች በደንብ አዳምጦና በደንብ አላምጦ ምላሽ የሚገባቸውን በተገቢው ጊዜ መስጠት ነው ጊዜውን ጠብቆ ሲገዘግዟት ቢውሉ የምታወጣው ድምጽ በጣም ከጠበቀም የከረረ ነገር ነው የሚፈጠረው የስልጣን ረሃብና ጥማት ይስተዋላል እውነት ውሸት በትክክል አንደኛ የፖለቲካ ስቶ ለስልጣን የምትታገለው ወረት ማለት ጥሪት ቋጠረ ሀብት ሰራ መፈናፈኛ መላወሻ ነገር አበጀ እንደማለት ያለ ነገር ነው እችን በዲያሌክቲክስ ደግሞ ፖለቲካል ኢኮኖሚ አጀንዳ ውስጥ ያስገባን እናያለን እንግዲህ 34 ዓመት ያስተማርኩበትን ሙያ ዳስተሩንም ጠመኔውንም ገዋኑንም ሰቅዬ ወደ ፖለቲካው ዋዜ ጠቅልዬ ገባሁ ደፍጥታ ወይም ጆሮ ዳባ ብለው ሳታፍ መስማት ህዝብን የሚሰሙ መሪዎች እኮ እድሜያቸው ይደርማል ግን እዚህ ላይ ጋሻቤ እነዚህ መሪዎች ከዚህ ህብረተሰብ ይወጡ አይደሉ እንዴ ችግር የሚፈታው መከረ ችግር ባይኖር ኖሮ ኮሚሽኑ አይዋቀርም የአካል ደግሞ ይልካል በፊት ምን ችግር አለ ገንዘብ ለመስጠትና ለማጫረስ ምንድነው ምን ጭንቃል ባለማችን ላይ ኢትዮጵያ ውስጥ ሰላም እንዳይፈጠር